ይባርኩከ ጻድቃኒከ ስብሐት ይብሉ ለመንግሥትከ ወይነግሩ ኃይለከ። ጻድቃን ይባርኩሃል፣ ለመንግሥትህም ምስጋና ያቀርባሉ። ወይነግሩ ኃይለከ፣ ኃይልህንም ስራህንም ይናገራሉ። መዝሙር 144 ቁጥር 11 ላይ የምናገኘው ኃይለ ቃል ነው። ይባርኩከ ጻድቃኒከ፣ ጻድቃንህ ይባርኩሃል ያመሰግኑሃል ብሎ የተናገረው ነቢዩ ዳዊት ነው። ጻድቃን ማለት እውነተኞች ማለት ነው። ጸድቀ እውነተኛ ሆነ ማለት ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ አንቀጸ ብፁዓን ላይ የጻድቃንን የጽድቅን የእውነተኛነትን ስራዎች ሁሉ መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ አስተምሮናል። ይህ ቃል ይህ የአምላካችን ቃል የመሰጣቸው፣ ይህ የአምላካችን ቃል ያጸናቸው፣ ይህ የአምላካችን ቃል የጠበቃቸው፣ በሱ ቃል የጸኑ፣ በቃሉ የኖሩ፣ ከሐዋርያት ጀምሮ የተነሱ እስከ ዛሬም ያሉ ወደፊትም የሚነሱ ብዙ ጻድቃን ብዙ እውነተኞች አሉ። እውነተኝነታቸው ደግሞ ለሃይማኖታቸውና ለእግዚአብሔር ነው። ምክንያቱም እግዚአብሔር ያለ ሃይማኖት አይገኝምና። እግዚአብሔር የሚመሰገነው በሃይማኖት ነው። ሃይማኖት ማለት ማመን መታመን ነው። ያለ እምነት ያለ ሃይማኖት እግዚአብሔርን ማግኘት አይቻልም፣ ማመስገንም አይቻልም። ይሄ በቅዱስ ቃሉም ሐዋርያት ያስተማሩት ነው። ስለዚህ ጻድቃን ለእግዚአብሔር የታመኑ፣ ቃሉን የጠበቁ፣ የጸኑ እውነተኞች ፍጹማን ማለት ነው። ከነዚህ ውስጥ ብዙዎቹን አንስተን ባንጠቅስም ዛሬ ስማቸውን እያመሰገን ስራቸውን እየተናገርን እስካሁን የቆየንላቸው አባቶቻችን ቅዱሳን ብለን የምንጠራቸው፣ ቤተ ክርስቲያናችንም ቅዱሳን ብላ የምትጠራቸው እነ ጻድቁ አቡነ አረጋዊና ገብረ ክርስቶስ ናቸው። እንግዲህ እነዚህ ሁለቱን የእግዚአብሔር ወዳጆች ታማኞች ስናይ ሁለቱም ከተድላ ከደስታ የወጡ ናቸው። ከድህነት አይደለም፣ በማጣትም አይደለም፣ በችግርም አይደለም። በድሎት ውስጥ ያሉ የንጉሥ የነገሥታት ልጆች ተብለው የተጠሩ በንጉሥ ቤት ያሉ እና ለታላቅ ማዕረግ የታጩ ነበሩ። እነሱ ግን ይህን ምድራዊ እጮኝነታቸውን ለምድራዊ ንግስናና ክብር መታጨታቸውን ትተው የመነኑ ናቸው። ለክርስቶስ ራሳቸውን ያጩ፣ ለአምላካቸው ራሳቸውን ያጩ እውነተኞች ናቸው። እውነተኛ ማለት ይሄ ነው። በእውነት አንዳንዴ በዚህ ዓለምም አሉ ሀባሃለወት ብዙ ኃጢአት በየት በዘ ጸጋ እግዚአብሔር። የእግዚአብሔር ጸጋ ብዙ ኃጢአት ባለበት እንደምትበዛም ብዙ ኃጢአተኞች ባሉበት ብዙ ጻድቃንም አሉ። ይሄ ነው አሉ። በኢትዮጵያ ውስጥም በሌሎችም አሉ። የእኛን ብቻውን ለማውሳት አይደለም፣ አሉ። ታዲያ ከነዚህ ውስጥ አንዱ ጻድቁ አባታችን አረጋዊ ናቸው። አረጋዊ አባታችን የተነሱት ከንጉሥ ቤት ነው። የንጉሥ ልጅ ናቸው። የንጉሥ ልጅ ሆነው ለንግስና ታይተው ሙሽራ አይተውላቸው በተድላ በደስታ እንዲኖሩ የተደረጉ ናቸው። ነገር ግን እሳቸው የታጨችላቸውን ልጅ የንጉሥ ልጅ ለንጉሥ ነውና አይተውላቸው በትዳር እንዲኖሩ ሲያደርጓቸው፣ እሳቸው ግን ያንን ምድራዊ እጮኝነት ትተው ቤታቸውን ንግስናውንም የአባታቸውን ንግስና ትተው ከሮም ሀገር ትተው ሀገሩን ወጡ፣ መነኑ። ልክ ገብረ ክርስቶስም እነዚሁ እንደው የሁለቱ ጻድቃን ተመሳሳይ ነው። ያኛው ገዳም መሰረቱ እንጂ ያው ርዕሰ መነኮሳት ታላቅ አባት ናቸው እንጂ ያው የእነንጦስና የመቃርስ በረከት ያደረባቸው ናቸው። ይህም ገብረ ክርስቶስም እንደዚሁ ነው። ሰርግ ደግሰው ሚስቱን አስይዘው ጫጉላ ቤት እናንተ እደሩ ብሏቸው
ዘግተውባቸው ሲሄዱ ለሊት 6 ሰዓት ተነስቶ ሚስቱን ይሄን ግንባሯን ስሞ የኔ እህት እኔ በምድራዊ ልኖር አይደለም ዛሬ ካንቺ ጋር ልሄድ ነው እንዳትቀየሚ ቅር እንዳይልሽ እኔ ለክርስቶስ ሙሽራ ነኝ ብሎ አንቺም በርቺ እግዚአብሔር ያጽናሽ ብሎ ወጣ ከቤቱ። እሱም የንጉሥ ልጅ ይኸው ነው። ሀዲጎ በሲቶ የተባለው ይሄ ነው። ሚስቱን ጥሎ የወጣ መናኝ በእውነት እንኳን ዛሬ ከሴት ጋር ተቀርቦ እንደው በርቀትም መከራ ነው ዛሬ። እግዚአብሔር ከእንደዚህ አይነት ይሰውራል። የእነዚህን የአባቶቻችንን ታሪክ ስናይ በሃይማኖት ለካ እንዲህ አለ እንላለን። ሃይማኖት ለካ እንዲህ ነው፣ ፍቅረ እግዚአብሔር እንዲህ ነው ያሰኘናል። ይሄ ነው በልባቸው ክርስቶስ የታተመባቸው፣ በልባቸው ክርስቶስ የነደደላቸው። ያው እሳት ነው ራሱ ምድራዊ አይደለም፣ ምሳሌ የሌለው ነው፣ እሳተ መለኮት ነው። እሱ የታተመላቸው የበራላቸው ይሄን ትተው ሄደዋል። ያላሸነፋቸው ምድራዊ ሀብት፣ ምድራዊ ጸጋ፣ ምድራዊ ክብር ያላሸነፋቸው ይሄን ጥለው ወደ ጽር ሸሹ። ሀገር አቋርጠው ድንበር አቋርጠው ያው ትተው ሄዱ። በዚያ ባሉበት በጽር ሀገር ቋንቋውን እየተማሩ ወይም ግሪክ በዚያ እየኖሩ እያሉ በዚያ ባሉበት አካባቢ ደግሞ እሳቸው በገዳማት ባሉበት በእነ አስቄጥስ ገዳም በሌሎቹም ገዳማት መንነው ሲኖሩ በወቅቱ የነበሩ ከሃዲያን እነ ንስጥሮስ ባህርየ ክርስቶስን ከፍለው ሃይማኖትን ለይተው አንዲቷን ሃይማኖት ከፋፍለው ባሉበት ዘመን መከራ ደረሰባቸው። በምን? በሃይማኖታቸው። ሁለት ባህሪ ሁለት አካል የሚለውን የካቶሊካውያንን ትምህርት ትተው ያንን ነአምን በአሐዱ አምላክ አንድ ባህሪ አንድ አምላክ፣ ይሄ በምስጢረ ሥጋዌ ትልቅ ትምህርት ነው። ልባሩ ባህሪ ክርስቶስ አንድ ነው። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ ባህሪ አንድ አካል፣ አንድ አካል አንድ ባህሪ እና ባህሪ ሥጋ ባህሪ መለኮት፣ አካለ ሥጋ አካለ መለኮት የተዋሃደው የት ነው ብንል በድንግል ማርያም ማህፀን ነው። ምስጢረ ተዋህዶ በድንግል ማርያም ነው የተገለጠው። በማህፀኗ ትጸንሲ ሲላት መልአኩ ያው ሄደት ተከናወነ። ምስጢረ ተዋህዶ የተገለጠው የታየው በድንግል ማርያም ማህፀን ተከፍሎ የለበትም፣ ቡአዴ የለበትም። ይሄንን ነው እንግዲህ እነ ቅዱስ ቄርሎስ ታላቁ ቅዱስ ዲዮስቆሮስ አንድ አካል አንድ ባህሪ ብለው የንስጥሮስን ክህደት አውግዘው ለይተው ስለወጡ እነሱ ላይ ድብደባ ልክ እንደ ሐዋርያት ቀጥቅጠዋቸው ጥርሳቸው ሳይቀር ጽሕማቸው ሳይቀር ነይተዋቸው ጥርሳቸውን አወላልቀው ደብድበዋቸው፣ ነገር ግን እነሱ እግዚአብሔር ይመስገን ብለው ደስ እያላቸው ልክ እንደ ሐዋርያት መቼም ሲደበድቧቸው ሲገርፏቸው ሲወጥ ደስ እያላቸው ወጡ ይላል ሐዋርያት ግብረ ሐዋርያት ላይ ወጣ። ደም እንድንቅ ስራ ነው። ለካ ሃይማኖት እንዲህ ነው፣ እንዲህ ያስደስታል፣ በእሳት ውስጥ ያስደስታል። በእውነት እንዲህ ነው ሃይማኖታችን። እግዚአብሔር የተመሰገነ ይሁን። እኛ ሃይማኖት ስንል ቀላል ይመስለናል። ሃይማኖት እኮ በእሳት ውስጥ ታልፎ ነው። ሃይማኖት እኮ በመከራ ውስጥ ታልፎ ነው። ሃይማኖት በግርፋት ውስጥ ታልፎ ነው። ይሄ ነው ሃይማኖት። ተዋህዶ እንዲሁ የተመሰከረች አይደለችም። ተዋህዶ ሃይማኖት ኦርቶዶክሳዊት ተዋህዶ ሃይማኖት በቃል ብቻ የተገኘች አይደለም፣ በመከራ የታተመች ነው። በደመ ሰማዕታት በጻድቃን ደም የታተመች የተጻፈች ነች። ይሄ ነው ታዲያ የነሱን ክህደት እምቢ ብለው እነ ቅዱስ ቄርሎስና ቅዱስ ዲዮስቆሮስ ዝንቱ ውእቱ ፍሬ ሃይማኖት ለግብፃውያን ተመልከቱ። ዛሬም ለተዋህዶ ልጆች ለኛ ይሄ የሃይማኖት ፍሬ ነው ብለው ጽማቸውን ጥርሳቸውን አምጥተው ለልጆቻቸው አሳዩ። ልጆቻቸው ነአምን በአሐዱ አምላክ ነአምን በአሐዱ ሃይማኖት ንተሉ በአሐዱ ሃይማኖት፣ በአንዲቷ ሃይማኖት እንከተላለን እንሄዳለን፣ አንዱን አምላክ እናምናለን፣ አንድ አካል አንድ ባህሪ ብለን ይህንን ሃይማኖት ተዋህዶ ብለው የሰየሟትም አባቶቻችን ከዛን ጊዜ ጀምሮ በቃ
ኦርቶዶክስ በኒቂያ ተዋህዶ በንስጥሮስ ክህደት ምክንያት እነ ቅዱስ ዲዮስቆሮስ የመሰከሯት ተዋህዶ ሃይማኖት ተብላ የተሰጠች ነች። ይሄ ነው። ያቺውም በመከራ የታተመች የተመሰከረች። ታዲያ ጻድቁ አባታችን አቡነ አረጋዊ ይሄ ትምህርት የንስጥሮስ የክህደት ትምህርት ሲሰጥ ያ ብቻ አይደለም፣ ወላዲተ አምላክ የአምላክ እናት አትባልም ብሎ ይሻራል። አይ እናቴ እንደው እግዚአብሔር ያከበረውን እንደው ሰነፍ ሰው ሰነፍ አይደለ የወደቀ ውድቅ ሰው አፉን አውጥቶ እንዲህ ሲል እንደው የውድቀት ውድቀት ነው። መቼም ዲያብሎስ የነገረበት ሰው ብዙ ጊዜ ዕውቀት ከእግዚአብሔር ጋር ካልሆነ ይጥላል። ይሄ ነው። ንስጥሮስም አዋቂ ነው፣ ሊቅ ነው፣ ጳጳስ ነው። እግዚአብሔር መንፈስ ቅዱስ አብሮ ካልሆነ ከዕውቀቱ ጋር ካልሆነ የእመቤታችንን በረከት በዚያ ላይ ካላደረበት ያ ሁሉ ዕውቀቱ ዜሮ ነው፣ ባዶ ነው። የክህደት የውድቀት ክህደት ማለት ዕውቀት ያድናል? ዕውቀት ያድናል እንዴ? የሚያድነው ምንድነው? ሃይማኖት ነው የሚያድነው። ዕውቀት አይደለም፣ ሃይማኖት ነው፣ እምነት ነው የሚያድነው። ዕውቀት አይደለም። በዕውቀት ድህነትም የለም። በሃይማኖት ነው፣ በእምነት ነው ድህነት ያለው። ይሄ ነው። እነሱማ አዋቂዎቹ ወደቁ፣ ካዱ። እነኚህ ደግሞ ዕውቀት ቢኖራቸው ዕውቀት መንፈሳዊ የሆነላቸው ከእግዚአብሔር ጋር በትህትና በፍቅር የያዙት እነ ቅዱስ ዲዮስቆሮስ ግን ለእኛ ሃይማኖታቸውን አቅንተው ተደብድበውላት ለእኛ ሃይማኖታችንን አጽንተው አስረክቡ። በረከታቸው ይደርብን። ይሄ ነው። በእነሱ ነው የምንጓዘው ወገኖች። ዛሬ ሃይማኖት ኦርቶዶክሳዊ ተዋህዶ ሃይማኖት ስንትን መከራ አልፋ ከኒቂያ ጀምራ እስከ ዛሬ ያለች። ዛሬም በኢትዮጵያ እነ ግራኝ እነ ዮዲት ስንት መከራ ደረሱባት። እሳት አልነደደባትም፣ መከራ አልደረሰባትም። ያን ሁሉ ከልጆቿ ጋር አልፋለች፣ እዚህ ደረጃ ደርሳለች። ይኸው እያበበች ሰፍታለች። እግዚአብሔር የተመሰገነ ይሁን። ሰፍታ በዝታለች። እነሱ እናጠፋለን ሲሉ በዚህ ደግሞ ይበዛሉ። እግዚአብሔር አብዝቶናል። ስሙና እውነተኛይቱን ሃይማኖት ይዘን ተጉዘናልና በዚህ ያጸናን እግዚአብሔር የተመሰገነ ይሁን። ታዲያ እንደው ካመሰገናቸው አይቀር በደንብ አመስግኑ። እንደሱን እግዚአብሔር ይቀበልላቸው። ታዲያ ጻድቁም ያንን የክህደት ትምህርት ሲያስቸግራቸው ትተው ሃይማኖት ወዳለችበት ሃይማኖት ወደ ቀናላት ወደ ኢትዮጵያ ምድር ወደዚህ ኮብልለው መጥተዋል። አያችሁ፣ መምጣታቸው ለኛ ምንድነው? በረከት፣ ለኢትዮጵያ በረከት። እሳቸውም ሲመጡ ብቻቸውን አይደለም። እንደውም እዛ ጽር እያሉ እናታቸው የት ነው ልጅ ያለው የት ጠፍቷል ብለው ሲፈልጓት እሳቸው ገዳም ነው ያሉት። ሄደች ፍለጋ። እናትየው ወላጅ እናታቸው ስትሄድ አገኘቻቸው። ለምን መጣሽ እናቴ? ለምንድን ነው የመጣሽ? ለምን ደከምሽ አሏት። እንዴ አንተ የናከውን አንተ የጠላኸውን ዓለም እኔ ወድጄ ልኑርበት ብለህ ነው? እኔስ ከአንተ ጋር መኖር አልችልም ብላ ስትናገር፣ አይ ይሄማ ፈቃድሽ ከሆነማ ነይ አብረን እንሄዳለን። ልባር እናታቸውንም ያመነኑ አባት ናቸው። ልባር ልጅ ማለት እንዴ ነው። ልጅ ማለት እንዴ ለእናቱ በረከት የሆነ ልጅ፣ ለእናቱ ቅድስና የሆነ ልጅ፣ ለቤቱ በረከት የሆነ ልጅ ፍሬ ነው። ከእግዚአብሔር የተገኘ ፍሬ እንዴ ነው። ብዙ ቢወለድ ብዙ ነው ጉዱ ይባላል አይደለም? መውለድ እንወዳለን። በሃይማኖት ለማጽናት ቤተ እግዚአብሔር ያገልግል ዲያቆን ይሁን ሲባል ግን አይ ዶክተር እንጂ ኢንጂነር እንጂ ለምን? ይሄ ሐሳባችሁ እናውቃቸዋለን፣ እንተዋወቃለን። ዓለም እንዲህ ነው። ዶክተር ቢሆንላት ኢንጂነር ቢሆንላት ትልል ደግሳ ታበላለች። ዲያቆን ሆነ ሲባል ግን ለምን አልደገሽም? እንዴ ይገርመኛል። እስቲ ቅስና ተቀበለ ሲባል ማን ደገሰለት? እንዴ ለጳጳሱ ደግሰናል። ትልቁ ማዕረግ እኮ ያ ነበር። ብናውቅ ታወቅንስ። ያውም በሃይማኖት መቅደሱ ገብቶ ታቦተ ኪዳኑን ይዞ ተመልከቱ ዳሶ። ይሄ ነው የካህን ምስት እኮ ምንም ቢታጣ ቤተልሔም እንኳ ገብታ የምትሰይም እሷ ነች። ለምን? ታቦቱን ያቀፈ ካህን ከእሷ ጋር ነውና አካሏ ነውና። ልባል
ይሄ ጸጋ ማን አገኘው? ይሄን ጸጋ ነው ወደኋላ የምንለው። ብዙ ጊዜ ባካችሁ ምድራዊ ነገር አያሸንፈን፣ ጊዜው አልፏል፣ ማብቂያው ነው። አሁን ወደ እግዚአብሔር እንቅረብ። ታዲያ እንደዚሁ ላሳጥርና እርሷን መጣች፣ እሷንም ይዘው ወደ ኢትዮጵያ መጡ። እሳቸው ሲመጡ ደግሞ ሌሎቹ ከአቡነ አረጋዊ ጋር ሌሎቹ መነኮሳት ደግሞ አባቶች አብረው 7 ተከትሏቸው መጡ። አብረው አያችሁ፣ አንድ መብራት ሲኖር ብዙ መብራቶች ደግሞ አብረው ይከተላሉ። ተመልከቱ። ይሄ የቅዱስ ሰው ሐሳብ እንዲህ ነው። አንድ መልካም ሰው እኮ ሲኖር ብዙዎቹ አብረው ይሄዳሉ። የለው ምስለ ህሩይ ህሩይ የተከወነ ወምስለ ጠዋይ ተጠውይ። ይኸውልህ ከበጎው ጋር ከቸር ጋር ከቅዱሱ ጋር ትቀደሳለህ፣ ትባረካለህ። ከከሃዲው ጋር ከክፉ ጋር ከየትጎ እንደዛው ክፉ ነህ። መጓዛችንን መሄዳችንን ማስተዋል አለብን። የእግዚአብሔር ቤተሰቦች ታዲያ መጡ። እሳቸው እዛ በፊት የሚጠሯቸው ቤተሰቦቻቸው ያሉት ገብረ አምላክ ነው የሰየሙላቸው። የአምላክ ስራ ጥሩ ስያሜ ነው። የአምላክ ስራ የአምላክ ስጦታ ብለው ሰየማቸው። መነኮሳቱ ደግሞ ዘሚካኤል አላቸው። የሚካኤል አሁን እኛ ስንጠራ ሚካኤል ገብርኤል ብለን እንጠራለን። እንዲህ አይጠራም። ዘሚካኤል ዘገብርኤል ጥሩ ነው። ይሄ ነው የሚካኤል ልጅ ማለት ነው። ይሄ ነው ያሉት ስለ ታላቅ። ታዲያ አቡነ አረጋዊ ያሏቸው ደግሞ ገዳም ውስጥ ስለ ትህትናቸው ስለ ፍቅራቸው ትህትና የዋህ ደግ አባት በመሆናቸው አረጋዊው አባታችን ብለው አከበሯቸው። ገዳማውያን በዛው ስማቸው አረጋዊ ተብሎ ጸና። ይህ ነው እንግዲህ ብእሴ እግዚአብሔር የእግዚአብሔር ወዳጅ አቡነ አረጋዊ በዚያን ወደ ኢትዮጵያ መጡ። ወደ ኢትዮጵያ ተመላልሰው የተወሰነ አስተምረው በአክሱም ላይ አስተምረው በዚያ እየዞሩ ሳሉ ወደ ደብረ ታቦ ወደ ተራራዋ ብቅ አሉ። ወደዛ ሄዱና ከእግረ ደብር ስር ከዚያ ገዳሙ ሳታች እዚያ እናታቸውን አድርገው ሌላ መነኮሳያት ሴቶች አድርገው አበምኔት አድርገው እሷን እዛ ታች አስቀምጠው እሳቸው ወደ ላይ ማሻቀፍ ፈለጉ። አሁን ሲሄዱ ተራራው ትልቅ ነው፣ መውጣት አይቻልም። መውጫ በምን ያገኙ? አሁን ነው እንግዲህ እሳቸው ተጨነቁ። ጌታዬ አሉ። አያችሁ የቅዱሳን ጭንቀታቸው በሐዘናቸው በሚፈልጉት መንፈሳዊ ነገር ሁሌ በጸሎት እግዚአብሔርን ይጠይቁታል። እግዚአብሔርም ሲጠይቁት ለሰው ጠላት የሆነውን ይገርማል እኮ ከሰው ፊት ሲቆም ሰውን የሚያጠፋውን ሰውን የሚውጠውን አርዌ ምድር የተባለውን ዘንዶውን የዋህ አድርገው ታዛዥ አድርጎ ለሳቸው እንዲታዘዝ አድርጎ እግዚአብሔር አዘዘላቸው፣ ሰጣቸው። ታዲያ ለነገሩ በሃይማኖት ያሉት እንደነ ቅዱስ ጊዮርጊስ ሲያማተቡበት ጸጥ ነው የሚለው ኃይሉ ይደቃል። ደግሞ አጋንንት በእኛ ላይ ስልጣን አለው እንዴ? አይደለም። በቅዱሳን በእኛ በክርስቲያኖች ላይ በተዋህዶ ልጆች ላይ አጋንንት ስልጣን የለውም። የኛ ሕጹጻነ ሃይማኖት መሆናችን የሃይማኖት ድክመት የሃይማኖት የእምነት ማነስ ያ ነው እንጂ በፍጹም እምነት ከሆነ እግዚአብሔር ከኛ ጋር ነው። ታዲያ ላከላቸው። ምን ላደርግልህ አለ። በል እግዚአብሔር እንደላከህ አድርሰኝ አሉት። ጅራቱን ጠመጠመ እዚህ ላይ አንገቱን ላይ ያደረገ በስዕሉ እንደምናየው እዛ ሄደው ያንን ገዳም መነሰሩ። የመጀመሪያ የኢትዮጵያ ገዳም ማለት ነው። ተመልከቱ። እዛ ላይ እኚህ የበረከት የቅድስና አባት በኢትዮጵያ መጥተው እዚያ ላይ ሆነው ኢትዮጵያን ባረኩ፣ ገዳሙን መሰረቱ። እንግዲህ እሳቸው መስርተው በዚያ አላበቁም። ያን ብቻ አይደለም። በአፄ ገብረ መስቀል ጊዜ ከቅዱስ ያሬድ ጋር ሆነው መጥተው እንደገና ወደ ሸዋም መጥተው ከሸዋም አልፈው ወደ ደቡቡ ሄደው አስተምረዋል። ቅዱሳን ብዙ ጊዜ ካስተማሩና ከደከሙ በኋላ ነው እዛ ገዳም የሚመሰርቱት። ምንም ቀርቦ የሚመሰርትም እዛው አልተወሰነም። ሳላስተምርህ ህዝበ ኢትዮጵያን ወደ ክርስቶስ ሳልመልስ ብለው ይህን ትምህርት እያስተማሩ እስከ 40 ምንጭ ደርሰዋል። እዛ ሲደርሱ ውሃ የለም፣ በረሃ ነው አገሩ፣ ምንም የለም። ከዚያም በኋላስ ልክ እንደ ሙሴ ዘውገ ሙሴ የተባለው ይሄ ነው። ሙሴ እንዴት ነው? ሊቀ ነቢያት ሙሴ በእግዚአብሔር ስም ውሃን ከአለት ላይ ያፈለቀ። ይህ በስመ እግዚአብሔር ነው። በራሱ ኃይልን ማደረ በስመ እግዚአብሔር እርግጥ በሰጠው ጸጋ አድርጓል።
ውሃን ከዓለት ላይ አፍልቆ ለተጠሙት እስራኤል አጠጥቷል። እኚህም ጻድቁ አባታችን በ40 ምንጭ በረሃ ሆኖ ሰው የሚጠጣው ባጣበት ጊዜ ውሃ ተጠማን ተቸገርን ሲሉ ምድሪቷን በክርስቶስ መስቀል ባርከው 40 ምንጮችን አፍልቀዋል። 40 ምንጮች አንድ አይደለም። ተመልከቱ። ይባርኩ ከጻድቃኒከ መንክር እግዚአብሔር በላይ ለቅዱሳኑ። ተመልከቱ። እግዚአብሔር በቅዱሳኑ ላይ ድንቅ ነው፣ ድንቅ ስራ ይሰራል። በቅዱሳን ላይ አድሮ እንዲህ ውሃ ያጠጣል፣ እንዲህ የተራቡትን ይመግባል፣ የተራቆተውን ያለብሳል። ይሄ ነው የእግዚአብሔር መገለጫዎች ቅዱሳን ናቸው። በእነሱ ላይ ይገለጣል፣ ድንቅ ስራው ይታያል። ታማኞች ስለሆኑ በእምነት ስለሚያደርጉ ያን ሁሉ ድንቅ ስራ አድርገው ወደ ደብረ ዳሞ ታዲያ የተመለሱት ያጸኑትን በዓታቸው ነው። በዚያ ብዙ መነኮሳት አድርገው ብዙ መነኮሳት ከሳቸው ጋር ኖረው ዛሬ በኢትዮጵያ እንኳን ላሉት መነኮሳት ምልክት ሆነው የበረከት ቦታ የሆኑት ደብረ ዳሞ ነው። ጻድቁ አባታችን አቡነ ተክለ ሃይማኖትን ብታዩ እዛ እኮ ሄደው ብዙ የተግባረ ዕድ ስራ ሰርተዋል፣ በረከት አግኝተዋል። ከዛ ከአቡነ አረጋዊ ገዳም እንደውም ጻድቁ አባታችን አቡነ ተክለ ሃይማኖት ከላይ ወጥተው ሊወርዱ ሲሉ ዘመናት ኖረው በረከት አግኝተው ከዛ ሲመለሱ ሰይጣን ምንድን ያደረገባቸው? የመውረጃውን ገመድ ቆረጠባቸው። ቆረጠባቸው። ምን ይሆኑ? መውደቅ ነው ያላቸው እድል። እግዚአብሔር ግን ምን አደረገላቸው? አያችሁ፣ 6 ክንፍ ሰጣቸውና አይደለም መውደቅ በረው ሄዱ። እሳቸው ግን ማለት ነው የእግዚአብሔር ድንቅ ስራ ይሄ ነው። መንክር እግዚአብሔር የምንለው እግዚአብሔር በቅዱሳኑ ላይ ድንቅ ነው፣ ድንቅ ስራ ይሰራል የሚለው ቅዱስ ዳዊትም ከዚያ ያንን ክንፍ እግዚአብሔር ሰጣቸው። ማናፈረ? ሰይጣን አፈረ። ሰይጣን ተዋረደ። የፈተናቸው ሊጥላቸው የነበረ ገመድ የቆረጠ እንዲወድቁ የተመኘ ሰይጣን ዲያብሎስ አፈረ። እግዚአብሔር ከበረ። እግዚአብሔር የተመሰገነ። እግዚአብሔር ከበረ። በማን ላይ እግዚአብሔር ከበረ? በቅዱሳኑ ላይ። በማን ላይ እግዚአብሔር ታወቀ? በቅዱሳኑ ላይ። ተመልከቱ። ይሄ ነው ዳዊት የተናገረው። በእነሱ ላይ እግዚአብሔር ታወቀ፣ ተገለጠ። ይህ ነው ስለ እግዚአብሔር ማንነት የሚገልጹ የሚመሰክሩ እነሱ ናቸው። በስሙም ድንቅ ስራ አድርገዋልና እና ዘውገ ሙሴ ወኤልያስ የተባሉት ጻድቁ አባታችን አቡነ አረጋዊ ልክ ሙሴ እንደተባል ነው። ጻድቁ ሙሴ ዛሬ አለ። እሱም ብእሴ እግዚአብሔር የተባለ ቢኖርም እነ ሙሴ ጸሊምም አሉ። ሙሴ ሊቀ ነቢያትም አለ። የቀድሞው ትልቁ የእግዚአብሔር ሰው ብእሴ እግዚአብሔር ትሑቱ ዳዊትን እንደ ልቤ ሲል፣ ይሄ ደግሞ የዋህ ተብሏል። የዋህ እንደ ሙሴ አልነበረም ይላል። ልብ አድርጉ። ህዝበ እግዚአብሔር ህዝቦች ከሚጠፉ ኃጢአት ሰርተው በደል ሰርተው ግፍ ሰርተው ሊያጠፋ ሲል እግዚአብሔር ምን አለ? ሙሴ ህዝቡን ከምታጠፋ እኔን አጥፋኝ አለ። ይህ ነው የቅዱሳን ምኞታቸው። አሁን እንዲህ የሚል ሰው አለ? እንዲህ የሚል አለ? እንዲህ የሚል ትልቅ ሰው አለ? ማን ይላል? ሃይማኖታችንን ያጽናልን መድኃኔዓለም። በእውነት የቅዱሳንን ትህትና ይመልስልን። ይህንን ልቡና ምነው አራቀብን? ምነው ሄደብን? በእውነት የእነሱ በረከት ምነው ራቀን? ምነው እንደነሱ አልጸናን? ያን መች እግዚአብሔር ወስዶብን ነው? አልወሰደም። የኛው ጽንዓት አለመኖር ነው። የኛው በቅድስና አለመኖር ነው። ግብዝነት፣ ፈሪሳዊነት ስላለብን ወገኖች፣ ይሄ ነው። ሌላ ምንም ነገር የለውም። ምንም ዞር ብለን ራሳችንን እንፈትሽ። በቃ እንዳስው ፈታሹ ይፈተን የሚለው አይደለም? መርማሪው ይመርመር። ይገርማል እኮ ይሄ ነው። ራሱን መመርመር አለ። ያ ከሆነ እኛ ከእግዚአብሔር ጋር ነው። ሙሴ ያንን አደረገ። እሳቸውም ውሃ አፍልቀው አጠጡ። ሙሴ መቃብሩ አልታወቀም፣ የእሳቸውም አልታወቀም። ኤልያስ መናኝ ነው፣ ቀናኢ ለአምላኩ። በእውነት ትጉ ለአምላኩ፣ ቀናኢ ለአምላኩ። ለአምላኩ እግዚአብሔር ቀንቶ ሰማይን የዘጋ እንዳይዘንብ ያደረገ። አያችሁ፣ ለማን ቀንቶ? ለእግዚአብሔር። ለአንተ ቀንቻለሁና ስምህ እስኪመሰገን ስምህ እስኪከብር ድረስ ዝጋ ለእግዚአብሔር። በእውነት ስለ አንተ ስለቆምኩልህ ስለ እኔ ስለ ታናሹ ባሪያህ ብለህ ይታወቅ ስምህ አለ። ዘጋ እግዚአብሔር። አያችሁ፣ የቅዱሳንን ድምፅ ይሰማልን። ከዚያ ከ3 ዓመት ከ6 ወር በኋላ እንደገና ሙሴ ጸለየ፣ ዘነበ።
ተመልከቱ ምድሩ ራሰች እንዲሁ አረጋዊም ቀናኢለ ሃይማኖቱ ቡአዴን ሁለት ባህሪ ትቶ ለሃይማኖቱ ጸንቶ ለሀገሩ በሃይማኖቱ ምክንያት ተሰዶ የመጣ ስደተኛ ለሃይማኖቱ ስደተኛ ለአምልኮቱ ለእግዚአብሔር ለአምላኩ ለእግዚአብሔር ቀናኢለ ሃይማኖቱ ቀናኢ ለእግዚአብሔር ቀናኢ ለሃይማኖቱ ሆኖ የወጣ ቅዱስ አባት ይሄ የነሱ ወዳጅ እነሱን የመሰልክ ተብሎ የተነገረለትም ይሄ ነው። ታዲያ በዚያ ጸልየው ብዙ ዘመናት ከኖሩ በኋላ ልክ እናትየውን ገንዘው እንደቀበሩ እሳቸውም እንደዚያ መቃብር አልወሰዳቸውም። እንደ ሄኖክ እንደ ኤልያስ ተወሰዱ። ዘውገ ሙሴ ወኤልያስ የሙሴ መቃብሩ ባይታወቅም ሞቷል እሱ። ኤልያስ ግን ተነጥቋልና ወደዛ ሄደሃል ነው ተሰወሩ ነው የሚለው እና ዛሬ ዕለታቸውን የምናከብረው እሳቸው የተሰወሩበትን ዕለት ነው። እንግዲህ ባጭሩ የጻድቁ አባታችን በረከትና ታሪካቸው ይህን ይመስላል። ይሄ ታሪክ የማን ነው? እግዚአብሔር ቤተሰቦች የማን ታሪክ ነው? እስቲ እናስብ። የተዋህዶ ሃይማኖት ታሪክ ነው። የአንዲት ኦርቶዶክሳዊ ተዋህዶ ሃይማኖት ታሪክ ነው። በቃ ሃይማኖት በምን ውስጥ አለ ቢባል በቅዱሳኑ ላይ ይገለጣል። እግዚአብሔር እንደሚገለጠው እስቲ ዞር ብለን ስናይ ቅዱሳን ብዙ የበዙላት ሰማዕታት የበዙላት የነ ቅዱስ ጊዮርጊስን ገድል ብናይ የነ ቅድስት አርሴማን ገድል ብናይ ማን ጋር አለ? የት ነው ያለው? ኢትዮጵያ ውስጥ ነው ያለው። አሁን ያ ብቻ ሳይሆን እንደው ድንቅ ስራ ብታዩ አሁን ያየነው ማለት ሌሊቱ የሰማነው ማህሌት ቅኔ ማህሌቱ በማህሌት በመላእክት ማህሌት በመላእክት ዝማሬ ተጥለቅልቆ ስናይ ማን ይሄንን ጸጋ ያገኘ? በሰዓታቱ ተጥለቅልቆ የሚያድረው በስቶላት ያደረባት ያለባት ሀገር የት ነች? አታውቋትም? የት ነች እሷ? አይ ተው፣ አይ ውሸታችሁ ነው። ይኸው ገና ተጠራጥራችኋል። 5-6 ነው ብሎ ኢትዮጵያ ነው። ያሬድ የት ነው ያለው? አባ ማነው? አባ ጊዮርጊስ የት ነው? ኢትዮጵያዊ ናቸው። ማን የገለጸላቸው? እግዚአብሔር። ኧረ በእናታችሁ በሉ እግዚአብሔር በሉ እንዴ! አንዳንዴ የእኛንም ሞራል አትስበው እንጂ ማን የገለጸላቸው? ለምንድን ነው የመጣችሁት? አዎ እንዴ ለእግዚአብሔር ማለት ምስክርነት ደግሞ ሰነፋችሁ እንዴ? መስክሩ እንጂ ማን የላካቸው? ለማን ብለው ነው የመነኑት? አዎ ለእግዚአብሔር ነው። ስሙ የተመሰገነ ይሁን። እግዚአብሔር ይመስገን። ታዲያ እነዚህ ሁሉ ቅዱሳን በስተውላት የማህሌቱ የሰዓታቱ የምስጋናው የቅዳሴው ደራሲያኑ መንፈስ ቅዱስ ገልጻለ ከህሊና ከስጋዊ ፈቃድ አፍልቀው አይደለም። ልብ አፍልቀው አይደለም። መንፈስ ቅዱስ የገለጠላቸውን ነው እንጂ በገለጠላቸው መጠን ጽፈዋል። ልብ እንደውም ኢትዮጵያዊ ቄርሎስ የተባለው አባ ጊዮርጊስ ኢትዮጵያዊ ትልቅ ስራ ስለመቤታችን የጻፈውን ብታው ድንቅ ነው። በእውነት ይገርማቸዋል። እንዲህ ሳለ እንደ ይባላል። እንዲህ ነው እመቤታችንን የገለጧት ቅዱሳን የበዙላት ሀገር፣ ማህሌቱ የበዛላት ሀገር፣ ታቦተ ክብሩን ከነህጉ የመራች ነች። በዓለም ላይ እንደ ማስታወቂያ የሆነች ነች ኢትዮጵያ። ልባሉ እንደው አንመጻደቅም እንጂ እንደው ታላቁ አባት በረከታቸው ይደርብንና ብፁዕ አቡነ ጎርጎርዮስ ካለ ያው አርፏል። የዘዋይ ቅዱስ ገብርኤል ገዳምን የመሰረቱ ታውቋቸዋላችሁ። አባት በረከታቸው ይደርብንና ዛሬ ነው ጥሩ ነው። ጎርጎርዮስ ትምህርት ቤትም ተመስርቷል። ጥሩ ነው። ማህበረ ቅዱሳንም እየበረቱ ነው። ሁላችንም መበርታት መርዳት አለብን። ይሄ የሚደረገው ከስራቸው አንጻር ነው። ከስራቸው አንጻር ነው። በዘናም እንነገር ነው። ይሄ ነው መመካት ቢኖርብን ይላሉ። መመካት ቢኖርብን የምንመካ እኛ ኢትዮጵያውያን ነበር፣ ግን አንመካም። በእግዚአብሔር ብቻ ነው የምንመካ። ልብ አድርጉ። ይሄ በረከት የት ነው ያለው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ሹማ፣ ጳጳስ ሹማ በአውሮፓ፣ በእስያ፣ በአፍሪካ ዓለሙን ሁሉ የሚጠራለት ማነች? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። እግዚአብሔር የተመሰገነ ይሁን። ልብ አድርጉ። ይሄ ጸጋ የበዛላት፣ ይሄ ጸጋ በዝቶልናል። ለኛ ብናስተውል እኮ ማህሌቱ ምን አይነት ቃና አለው! ምን አይነት ጣዕም አለው! የዜማው ጣዕምስ በእውነት የቅዱሳኑ በረከት ምን አይነት ጣዕም አለው! ይሄንን ነው ማንከር። አንክሮ ማለት ይሄ ቦታ በእውነት እንደምታውቁት
ንጉሥ የመረቀው ፓትርያርክ የባረከው ንጉሥ ፓትርያርክ የመሰረተው ቦታ በረከተ ፓትርያርኮች እንጂ በረከተ ጳጳሳት በረከተ ቆሞሳት ዛሬም ነው ያሉበት ነው ያለበት ቦታ ነው። ድንቅ ስራ ከመልአኩ ጋር ደግሞ እግዚአብሔር ሕዝቡን ሊባርክ አረጋዊውን አባት ደግሞ አመጣ። ለእግዚአብሔር ድንቅ ስራ ነው። ደስ አይላችሁም? የደብረ ዘይት ቅዱስ ሩፋኤል አርማ እኮ ነው በእውነት ለዚህ ለከተማችን ለምስራቅ ሸዋ እንኳን አርማ ነው። መንበረ ፓትርያርክ ሆኖ የተቀደሰ ቦታ ዛሬ ድንቅ ስራ የእግዚአብሔር ድንቅ ስራ የሚደረግበት። ሰይጣን ግን ይፈትነዋል። መስቀሉን ትላንት አላወረደም ሰይጣን ሞክሯል አይደል? ግን አልጣለም። ሞከረ፣ እሱ ወደቀ። ይሄም አንዱ የኛው ኃጢአት ነው። ምን አንተው የሚሸፈን አይደለም ኃጢአት ነው። የቢሾፍቱ ኃጢአት ለቆሬጥ ብንሰጥና እኛ በጸድቅ ብንኖር ጥሩ ነው። መቼም እግዚአብሔር ልቦና ይስጣቸው ለብዙዎች አንኩንን እግዚአብሔር ልቦና ይስጣቸው። የኃጢአት ምንጭ እያደረጉ የሰዶማውያን መነሻ እያደረጉ የሚጠሯት ይችል ነው። ልባሩ ትሰማላችሁ? ቃል ኪዳን መደረጊያ ይባላል። የክህደት ደብረ ዘይት የእምነት ቦታ ነች። ነገ ያጠፋታል ክርስቶስ። የነሱ ግፍ ኃጢአት በልጆቹ ላይ ቢመጣም ክርስቶስ ይመልሰዋል። ዝም አይልማ ስለ ልጆቹ። ስለዚህ የእግዚአብሔር ቤተሰቦች ይሄን ቦታ አክብራችሁ ያዙ። የሚመጡ አባቶችም የበረከት አባቶች ናቸውና ይሄ በረከት የበዛላችሁ ስለሆናችሁ እናንተም በጻድቁ በረከት እንደቆማችሁ አውቃችሁ ራሳችሁን በቅድስና ጠብቁ። በቅድስና ጠብቁ። በእውነት አምልኮ ጣዖቱ የለም። አሁን ወደ ጠንቋዩ ወደ ምኑ ቤት የሚሄድ ስንቱ ነው ያለው። ስማችን ግን ተዋህዶ፣ ስማችን ግን ክርስቲያን፣ ስማችን የኦርቶዶክስ ልጆች ነን። ሁለት አምላክ እንዴት ሊሆንልን ይችላል? አይችልም። ስለዚህ በአንዱ አምላክ ከጸናን እኛም የጻድቃን ልጆች ነን። የጻድቃን ልጆች በመባላችን በቃል ብቻ ነው ወይስ በስራ ነው? በስራ ነው፣ በቃል ብቻ ነው? ልብ አድርጉ። ጻድቃን ቅዱሳን በቃል ሳይሆን በስራ ጌታን እግዚአብሔርን እንደገለጡት እንዳስተማሩ እንደገለጡ እንደሰበኩለት እኛም በቃል ብቻ ሳይሆን በስራ እንቁም። በስራ እንቁም። ወጣቶች የወጣትነት ጊዜያችን ሰፊ ነው አለ። የእሳትነት ጊዜ ነው። እንደ አቡነ አረጋዊ ነው። ማን ነው ዛሬ እንደ አረጋዊ? ማን ነው ዛሬ እንደ ገብረ ክርስቶስ? ማን ነው ከጫጉላ ቤት ሴት ትቶ የሚወጣ የሚመንን? ማን ነው ከኃጢአት የሚርቅ? በእውነት ማን ነው የኃጢአት የፍትወት እሳት ያላነደደው ለክርስቶስ ብሎ እምቢ የሚል? ና እባክህ ከኔ ጋር ደርስ ስትል አይሆንም ስለ ክርስቶስ የሚል ማን ነው? ይህ ነው ሃይማኖት ማለት እኮ። ምኑ ያድገን ማለት ከእንደዚህ አይነት ሰማዕትነት። እኛ እኮ ሰይፉ ጋር እንሄዳለን፣ እሳት ጋር እንሄዳለን። እንዴ እነሱ አልፈዋል፣ እኛም ጋር ለሰማዕትነት እምቢ በል። በእውነት የወጣትነት እሳትነት ጊዜ ተው። አንድ ሰማዕትነት መወሰን ራሱ ሰማዕትነት እኮ ነው። በእውነት አንድ ወንድ ከአንድ ሴት ጋር መወሰን አንድ ሰማዕትነት። ተወስኖ በፍቅር መኖር የሰይጣንን ፈተና፣ የሰውን ሐሜት፣ የሰውን ወሬ ስንት ነገር አለ። ሚስትን ከባል ጋር የሚያጣላ ስንት ጎረቤት አለ። የሚያፋቅራለ ዛሬ የሚያጣላ እንጂ ባልና ሚስት የሚያፋታ እንጂ ወንድምና ወንድም የሚያጋጭ እንጂ የሚያፋቅራለ። ቤተሰቧ ባልሽ እንዲያደረገ ይሏታል፣ ለሱ ደግሞ ሚስት እንዲያደረገች ይባላል። እንደው ኃጢአት እንኳን ቢኖር ምን አለ ሸፈና አድርጎ በፍቅር እንዲኖሩ ቢያደርጉ። ኧረ ተው እባካችሁ። ስንቶች ናቸው በእውነት ቤት ይፍታ ይባላል። ስንት መከራ አለ። ካህን እኮ የእያንዳንዳችሁን እንዳሰሳለን፣ እንሰማለን፣ እናያለን። ስለዚህ ወገኖቼ እባካችሁ በሌላው በፈተና እንኳን ባንሆን በጸኑት እንኳን የነሱን በረከት እኛን አድለን በሉ። ስለዚህ ሰማዕትነት መንኖ መሄድ ሳይሆን በዚህ በዓለም ላይ ያለን ራሳችንን መጠበቅ፣ በሃይማኖት መጽናት፣ በቅድስናና በጽድቅ መጽናት ራሱ አንድ ሰማዕትነት ነውና ይህንን ፈጽመን ከተረጎምን ከጸናን የአቡነ አረጋዊ የገብረ ክርስቶስ ልጆችና ተምሳሌቶች እንባላለንና እኛም ይህን ፈጽመን ለመንግስቱ እንድንበቃ የአምላካችን የቅዱስ ፈቃዱ ይሁንልን።